ቀላል ነው ወይ? አዲስ አበባ ከተማ ላይ በተለያዩ ክፍለ ከተማዎች ላይ ከ29 በላይ የምገባ ማዕከል ገንብቶ በቀን አንዴ መመገብ የተለያዩ አረጋውያን በተለያየ ምክንያት ላይ አስፋልት ጎዳና ላይ ወጥተው ልጆቻቸውን ቤተሰቦቻቸውን ያጡ በነጠላ ተሸፋፍነው ሲለምኑ የነበሩ እናቶችን አካል ጉዳተኞችን በተለያየ ምክንያት ለሀገር ውለታ የዋለው ግን ዛሬ ታሪክ የረሳቸውን ሰዎች እያስታወሱ የምገባ ማዕከል ገንብቶ በየሁሉም ክፍለ ከተማዎች ላይ ሰውን መመገብ ቀላል ነው ወይ? ተንገረኝ እስቲ። ይሄን ቪዲዮ ኮፒ ሊንክ ሪፖስት ሼር አርግ። ህዝባዊ ስራዎች ሲሰሩ አይኑ ለሚቀላው ሰውዬ አርግ። ኮፒ ሊንክ ሪፖስት ሼር አርግ። ምርጫና የሆነ ታይም እየጠበቃችሁ የምታቃሱት ሰዎች አላችሁ እዛ ሀገር ላይ። ቀላል ነው። አሁን በቅርብ እዚህ ገላን ጉራ ኢንዱስትሪ ፓርኩ ቀላል ነው። በውስጡ 60 ሺህ መኖሪያ ቤቶችን የያዘ የተለያዩ ስፖርት ማዘውተሪያ ስፍራዎችን የያዘ የተለያዩ እንስሳት ተዋጽኦችን በቀላሉ እንድናገኝ የሚረዳ የተለያዩ ጨርቃጨርቅ ብረታ ብረት ላይ ብዙ ሺህ ወጣቶችን የስራ እድል የፈጠረ የገላን ጉራ ኢንዱስትሪ ማዕከል ቀላል ነው። ድልድይ በውስጡ የያዘ አስፋልት በውስጡ የያዘ በዚህ በየ11 ክፍለ ከተማዎች ላይ የግብርና ክላስተር ተሰርቶ የተመረተው ቀላል ነገር ነው። በተለያየ ምክንያት ላይ በተለይ ሰው ተኮር ፕሮጀክቶች የሚመረቁት ቀላል ነው። አሁን በቅርብ አይደል የዛሬ 4 ቀን ከንቲባዋ ልደታ ክፍለ ከተማ ላይ እንደገና አዲስ የምገባ ማዕከል ያስመረቀችው ከንቲባዋ ባይዘው አዘርባይጃን ሄዳለች። እዛ ነው ያለችው። ስላየው ነው ፔጇ ላይ ገብቼ አዘርባይጃን ሄደዋል የከተሞች ፎረም ላይ ለመሳተፍ። አዳነችን ካላገናኘኝ እንዳትሉ። በጣም ግራ የገባኝ ነገር ይሄ ነው። እኔ ማግኝቻቸው አላውቅም። ግርም ያለኝ ነገር ይሄ ነው። የሚሰራ ስራ ላይ የላችሁ። ጥሩ ነገር ሲሰራ የላችሁ። የሚሆን ነገር ሲመጣ አይናችሁ ይቀላል። በብዙ ሺህ የጋራ መኖሪያ ቤቶችን ገንብታች ሴት አልሰጠችም። እቺ ሴት ሰዋዊ አይደለችም ወይ? ብዙ ሰዎች ታመው ማሳከሚያ ያጡ እህቶችን፣ ወንድሞችን፣ ህፃናት ቤት ገብታ ከመንግስት ካዝና በማይነካ መልኩ ብዙ ሰዎችን አስተባብራ በካንሰር በብዙ ስቃይ የነበሩ አንዳንድ ግለሰቦች ምናቃቸውን ታሪክ የሚያስታውሷቸውን ሰዎች ሕክምና ወጪ አልሸፈነችም ወይ? በተለያየ ምክንያት ለሀገር ውለታ የከፈሉ ሰዎች ዛሬ ታሪክና ህዝብ የረሳቸውን ሰዎች አስታውሳ በየቤታቸው ገብታ ችግሮቻቸውን አልቀረፈችም ወይ? ክብርት ከንቲባዋ ወይዘሮ አዳነች አቤቤ የስንት እናቶችን እንባ ነው የስንት እህቶችን ለቅሶና የስንት እህቶችን ጦስ ውስጥ የነበሩ ህይወታቸውን ማቅ ውስጥ የነበሩን አውጥታ በስራ አሰማርታ እቺ ሴት ልትመሰገን አይገባም ወይ? ክብርት ከንቲባ ወይዘሮ አዳነች አቤቤ ቴንክ ዩ ሶ ማች እየሰሩ ስላሉት ስራ እናመሰግናለን። መኖር ለመራመድ ለመሻገር አስቸጋሪ የነበረን ስፍራ ላይ አሁን ቅጠል ተራ የሚባለውን ከ500 በላይ ቤቶች በ9 ህንጻዎች ላይ ግራውንድ ፕላስ 8 በቅርብ መሰረት ድንጋይ ጣለ። በቅርብ ደግሞ ተሰርቶ ሲያልቅ በአይን በብረት ያለ ቅጠል ተራ 500 ቤቶች የተገነቡ ነው። እዛ ስፍራ ላይ ሲኖሩ የነበሩ ሰዎች ያ ስፍራ እንኳን ለመኖር 30 ደቂቃ ለመቀመጥ ይመች ነበር። 500 ቤት ለመገንባት ይሄው ባጭር ጊዜ ታያለ። ታምር ነው የሚመስለው። አሁን ታያለ። ችግር የለም እንዴ ቀላል ነው። ከብዙ ሺህ በላይ ቤቶችን ገንብቶ በቤት ጦት ለነበሩ ሰዎች እንኳን ሰው ለመኖር እንዴ ለቅሶ ለመድረስ የሚከብዱ ቦታ ላይ ያንን ቦታ አምስቶ በንጹህ ስፍራ አፓርትመንት ስታንዳርድ ያለው ቤቶችን የገነቡ ከተማውን ውብ የማድረግ ስራ የሚሰሩ ስራዎችን ለምንድነው ማታመሰሉ? እንቅልፍ ሳይተኙ ለሊት የተነሱ እኔ እኮ ኮሙኒኬሽን ላይ በየክፍለ ከተማ ያላችሁ ኮሙኒኬሽን ዘርፍ ላይ የሚሰሩ ሰዎች ለምንድነው ማታወሩት? ይሄን ጥሩ ነገር ለምንድነው የሚሰራውን ስራ ለህዝብ ወዲያ በአስቸኳይ ማታደርሱ? አንድ ጤናማ እኔ ያዳነችን ፔጅ ግቡና ፎሎ አድርጉ። ባይዘው አንዳንድ ሰዎች የከንቲባውን